ምንድነው ያልከበኝ? ቆይ በድንጋ ነው ምንድነው? ከኋላ ዱላ ሲያርፍብኝ ነው ማስታወሰው። ወንድም ከሌለህ አንበሳ ብትሆን እንኳን ጅቦች ይበሉካል። ወንድም የምትፈልገው ሁሉ ነገር ባይኖረው እንኳን ስትፈልገው ሁሉም ቦታ ይኖራል። ምን እንደሆንኩ ማለት ልክ ስለቃ ነው ራሴን አገኘሁት ሆስፒታል ውስጥ ነው። የማንነት ትክ የየው ገዳማ የኔነት ኩራት የየው ገዳማ ያለህኛ ተውነ። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንን ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣ ትንሽ ዛሬ በተረጋጋ መንፈስና ያው ነገሮችን በተወሰነ መልኩ ተስተካክለዋል። ያው ትላንት የተለቀቀው ቪዲዮ ላይ እናንተም እኔም ሁላችንም ደንግጠናል። ያው የተፈጠረውን ነገር አይታችኋል። ለቤኪ ስጦታን ለመስጠት እየተዘጋጀው ባለውበት ሰዓት ላይ ያልጠበቅኩትን ነገር ነው ተደውሎ የተነገረኝ። ያንን ነገር ስሰማ ያው እኔም እንደናንተ ነው የደነገጥኩት። እናንተ ቪዲዮን ስታዩ እንደደነገጣችሁት ነው እኔም በዛ ሰዓት ላይ የደነገጥኩት። ማለት ያልጠበቅኩት ነገር ነው እና በጣም ደንግጫለሁ። ሆስፒታል ያየሁትም ነገር ትንሽ ያስደነግጣል። ነገር ግን እግዚአብሔር ይመስገን፣ እግዚአብሔር ቸር ነውና እንደ ሰው ልጅ ክፋት ሳይሆን እንደሱ ቸርነት እንደሱ ደግነት ነው የሚያኖረንና ያው የተፈጠረው ነገር ያው ቤኪ የሆነው ነገር ከባድ ቢሆንም አሁን ላይ ግን ያለበት ሁኔታ እግዚአብሔር ይመስገን ደህና ነው። እንዳልኳችሁ ትላንት ያው ከባድ ሁኔታ ላይ ቢሆንም ማታውን ነቅቷል እና ዛሬ ላይ ያለበት ሁኔታ ደግሞ በጣም ደህና ነው። የተወሰነ ደም ፈሶት ነበረ እና ያንን ደም ለመተካት እየተሯሯጥን ነበር ትላንት እና ደሙንም አግኝተን እንዲተካለት አድርገናል። እሱም ደግሞ ነቅቷል ማለት ነው። አሁን ላይ ያለበት ሁኔታ በጣም ደህና ነው። ያው ትላንት ቪዲዮ ላይ እንዳያችሁት በጣም ተደናግጬ ስለነበረ መጀመሪያ ለመደወል ያሰብኩት ሰው ወንድሙ ጋር ነበር። ማለት በጣም ደንግጬ ስለነበረ በቃ ቀጥታ የመጣልኝ ሰው እሱ ነበርና ያው እንዳያችሁት ለክብሮም ደውዬለት ነበረ። ደውዬም ያው ሳወራው እንዳይደነግጥ ብዬ ስላሰብኩኝ የነገርኩት ነገር ምንድነው በቃ ትንሽ እንዳመመውና ሆስፒታል እንደገባ ነበር የነገርኩት። ያው ወንድም ነውና ውስጡ ያስባል፣ ውስጡ የሆነ ነገር ተፈጥሯል ብሎ ይጨነቃል። ከዛም በመቀጠል ደግሞ ያው ቪዲዮውን ሲለቀቅ ያየዋል። ግን ያው ቪዲዮውን ሲያይ እንዳይደነግጥ ብዬ ከማሰብ ነው በጊዜ የነገርኩት ማለት ነው። እና እሱም እንደነገረኝ ትላንትና መምጣት ስላልቻለ ዛሬ ነው የሚመጣው። ያው ስለሚመጣ አሁን እሱን ለመቀበል ለመሄድ አስቤያለሁ። ነገር ግን እሱ ጋር ከመሄዴ በፊት እስከሚደውልልኝ ድረስ ስደርስ ደውላለሁ ስላለኝ እስከሚደውልልኝ ድረስ ቤኪ ጋር ገብተን ያለውን ነገር ከሱ ጋር በደንብ ታወራላችሁ። ማለት ያው ስላለበት ሁኔታ ማወቅ ትፈልጋላችሁ፣ ትጨነቃላችሁ። ስለዚህ እናንተ ደግሞ እንድትጨነቁ አልፈልግም። ያው ምክንያቱም የኛ ችግር ለእናንተ ችግራችሁ ነው። የሆነ አንዳንዴ ደግሞ ከችግሩ ቦታ ላይ ስትሆኑ ይሻላል። ቢያንስ ማለት ይሻላል ስላችሁ በቃ ቦታው ላይ መሆን በቃ ይሻላል። የሆነ ለምሳሌ ከዛ ሰው ርቃችሁ ምኑ ነው ይሆን እያሉ ከማሰብ ይልቅ ቦታው ላይ መገኘት ይሻላል እና እኛ ቦታው ላይ ስላለንበት ቢያንስ እንኳን የሚፈጠረውን እያንዳንዱ ነገር በየሰዓቱ እናያለን። እናንተ ግን እኛ ቪዲዮ ሰርተን እስከምንለቅላችሁ ድረስ ያለው ነገር ያስጨንቃችኋልና ያው የእናንተም ጭንቀት የኔም ጭንቀት ነው። ያው በእኛ ጭንቀት እናንተ እየተጨነቃችሁ እስከሆነ ድረስ የእናንተም ጭንቀት ደግሞ የኔም ጭንቀት ነውና በዚህ ልክ እንድትጨነቁ አልፈልግም። ስለዚህ ቤኪ ያለበትን ሁኔታ ለእናንተ ላሳያችሁና ከዛ በኋላ ኪራን ይዘነው እንመጣለን ማለት ነው። አሁን ወደ ቤኪ አብረን ያታጣሁለት በህይወት መኖሪ የምወደውን ሰው ሳጣው የራሴ ስቀር ብቻዬ። እንዴት ነው? ደህና ነህ? አሁን እንዴት ነው ለውጣለህ? እጅን ሰማሪ ተወሰነ። አሁን ኪራ ልቀበል ነበረ እስካሁን ድረስ አልደረሰም እና ለምን ቪዲዮ አይቶ ከሚጨናነቅ ቢመጣ ይችላል። አንድ ነው ናንሽ
እንጀም ትበላ የሚበላ ነገር ይዤ ልመጣ ስመጣ አሁን እኮ ቅድም መጣ ሲልኝ ነው ያው ትንሽ ያልታሰበ ነገር የተፈጠረው እና ምን እየተሰማ ነው? ትንሽ ራሴና ይሄን ያው ጀነመኛ ጀን በጣም ስሜት አለው። ስሜት ነው እዚህ ጀርባዬ ላይ የወደኩበት ነው መሰለኝ። ማለት ስሜት አለው። ዛሬ እኮ ከትላንቱ በጣም ደህና ነው፣ እግዚአብሔር ይመስገን። ትንሽ ያው ያጋጥማል። እስኪ ለቤተሰቦቹ መንገድ ነገር በላቸው ነው። ምን ያው ትናንት እኮ ላንተ ስጦታ ለመስጠት ምናምን ቪዲዮ እየሰራው አንተ እኮ አልነገርኩም ነው ቪዲዮ እየሰራው ነበርና በዛው ነው የሆነ ልጅ ደውሎ ያው ነግሬያለሁ ያለኝን ነገር ለዚህ ነገር መጥፎ ነገር ተፈጥሯል ነው ምናምን ሲለኝ በቃ ምንም ራሴን አላቆም ስመጣ ማለት እና ላንተ ስጦታ ለመስጠት ምናምን ስጦታ አዘጋጅቼ ይልህ ምናምን ከላን በፊት ያሳለፍነው ነገር ትዝ ይላል። ከዛ አንፃር እኔ ደግሞ ላንተ ጥሩ ነገር ለማድረግ ብዬ ጥሩ ነገር ለማድረግ ብዬ ስጦታ ምናምን ይዤ ስመጣ ያልሆነ ነገር ተፈጥሮ አገኘሁ። በጣም ማስላለበት ሁኔታ እነሱ የተወሰኑ ስለተጨነቁ ያለውን ነገር እስኪ ንገራል። እሺ ሰላም ቤተሰቦች እንዴት ናችሁ? ሁላችሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ብዙ ነገሮችን እናንተ ትሉኛላችሁ ያው በኮሜንት ቢሆን በጣም ብዙ ነገሮችን ግን ያው እኔ እናንተ ሳልሰማ ቀርቼ ሳይሆን ያው ነገሮችን አስተካክላለሁ ብዬ ከማሰብ አንፃር ነው። ምን እንደተፈጠረም እኔ በቃ ማለት ከኋላ ዱላ ሲያልፍብኝ ነው የማስታውሰው። ከዛ ያው ምን እንደሆንኩ ማለት ልክ ስለቀን ራሴን አገኘሁት ሆስፒታል ውስጥ ነውና ያው ምንም ማለየው ጭራሽ አላየሁት ያው ማለት እስኪ ያው ይሻለኝና ነገሮችን ለማጣራት ሞክራለሁ። ምን አለው አሰሪ ጠላት ምናምን የለኝም። ባለፈው ማለት በአንበስ ጉዳይ ምናምን ከሆነ ደግሞ ይሄ ነገር ይፈጠራል ብዬ አላስብም። እሱ ሊሆን ይችላል እኔ እንጃ አላውቅም። ግን ይሄን ያህል ማለት የሰው ልጅ አንዴ ነው ሊማታ የሚችለው። ግን ይሄን ያህል ጉዳት ለማድረስ የሚያነሳሳ ነገር ይኖራል ብዬ አላስብም። ወይ ሰው ተመሳስሎባቸው ይሆናል ብዬ አስባለሁ። ብቻ እስኪ ለሁሉም ነገር አሁን እኔ ደህና ነኝ። ለተጨነቃችሁ በሙሉ በጣም አመሰግናለሁ። ለበት ያለ ትንሽ እረፍት ታደርግ የመድኃኒት ሰዓቱን ትንሽ ቆየ መሰለኝ። እሺ ስልክ ተደወለ። ኪራ ደረሰ መሰለኝ እየደወለ ነው። በቃ እመጣለሁ። እሺ መልሳለሁ። መጣሁ። አረፍ ብለህ ጠብቀኝ። ሄሎ አዎ መታጠፊያው ጋር ነኝ። አልደረስክም? አየሁ ና እዚህ ጋር ነኝ። አልታየህም? ና ወደዚህ አየኸኝ? እንዴት ነህ? ሰላም ነው አለ። እንዴት ነህ? ደህና ነህ? አለ እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? ሰላም አለ። እንዴት ነው? አሁን ደህና ነህ? ቤኪ ደህና ነው። ያሞት ነበር ምናምን እኮ ያልሽኝ እንዴ? አዎ ምን ላድርግ እንዳትጨነቅ ብዬ እኮ ነው። አሁን በቃ ቪዲዮውን ሳይ በቃ የመጨረሻ አንቺ ነገርሽኝና ቪዲዮ ምንም ጭራሽ ይገናኛል። ኧረ ተወኝማ፣ አይተኸው አይደለም? ምኑን እነግርሃለሁ? እኔ ምንም ያሰብኩት ነገር አልነበረም በሰዓቱ። እኔ እሱን ሰርፕራይዝ ለማድረግ ሌላ ነገር እያደረኩኝ ነው። በመሀል ስልክ ተደውሎ ሌላ ነገር ልትፈጠረኝ ነበር ማለት እኔ ምናምን ያልሽኝ ግን ደግሞ ቪዲዮ ደንግጬ ስለነበረ በቃ ምን ላድርግ፣ በቃ ስለደነገጥኩ ነው ለአንተ ደውዬ። ደግሞ ማስደንገጡ ወይ ሩጠህ የማትመጣበት ቦታ እንዴት አድርጌ ላስደንግጥ? ቢያንስ እንኳን ቪዲዮውን ስታየው በጣም እንዳትደነግጥ ብዬ እኮ ነው ቀድሜ ያሳወቅኩና እና እንዴት ነው ያለበት ሁኔታ? አሁን ደህና ነው እግዚአብሔር ይመስገን። ነቅቷል? ቀነ ብሎ አለው? አዎ ነቅቷል። አሁን ደህና ነው። ትላንት ትንሽ ደም ፈሶት ስለነበረ በጣም ፈሶታ እንዴ?
የተወሰነ ደም ፈሶት ነበር አሉ ዶክተሮች እና ደም መፈለግ ነበረብን። ደም ፈልገን እንዲታካለት አድርገናል። አሁን በጣም ደህና ነው፣ ነቅቷል። ያለበት ሁኔታም በጣም ማን ነው ቆይ እንደዚህ ሊያደርግ የሚችለው? ምንም በቃ ስጠይቀው ምንም ነገር እንደማያውቅ ነው የነገረኝ። እስኪ አንተ ደግሞ ያለውን ነገር ታወራለህ፣ ትጠይቀዋለህ። ከዛ ውጭ ግን በቃ ቢያንስ እንኳን ለህግ ማሳወቅ ያለብንን ነገር እኔም አንተም ሆነን አብረን ተጋዘን እንትን እንድንል ብዬ ነው። ለማንኛውም እዚህ አላቆመ እንሂድ። አንተም ከምትጨነቅ ቶሎ እንድታየው እሺ። ነው ቀረቡ። አሁን ደህና ነው። ቤቱ አልተኛ መጣ እንዳይደነግጥ ምናምን ብዬ እራሱ እኮ እንትን አላልኩት። ምንም ነገር የሚሰማው ማነው እንደዚህ ያደርገው? ከኋላ የሆነ ነገር ሰልፍ ቢመስለው ሰው ነው ማለት ብቻ ነበር እንዴ? ሰው የለም አንተ ጋር? ብቻዬን ነበር። ከስራው ታየው ለምሳ ስትወጣ አይደል? ውሸት ነው። ምሳ ሰዓት ነበር። ቀለይ እና ማነው እንደዚህ ሊያደርግ የሚችለው? እኔ እንጃ። እዚህ ጋር ነው ያው ትንሽ ደም ነበር እዚህ ጋር ከኔ ማምለስ ዘከባያ ፈጣሪስ ሰበብ መስለን ዛሬማ ደህና ነው። ትናንት ነበር አስጨንቆን እና ማን ሆስፒታል የወሰደ ማን ነው? እኔ ጭራሽ ራሴን በቃ ስነጋ ያገኘሁት ሆስፒታል እኔም ስላለው ነገር ግራ ገባኝ። በቃ ምን ማለት እንዳደረገ ማን እንደሆነ አልታወቅም እስካሁን። ምን ማለት በቃ እንዳየው ቪዲዮ ላይ አማን የሚባለው ልጅ ያው ያን ነገር ሲዝት ምናልባት አይታው ከሆነ ከዛውጭ እንግዲህ ምንም አውቀው ነገር የለም ማለት እና ያለውን ነገር የሆነ ለህግ ምናምን አለመለከታችሁ ያስ መጀመሪያ አሁን እንደዚህ ነገር ቢፈጠር ማለት እንደዚህ ያደርጋል ብዬ የማስበው ሰው የለም። አሁን ላይ ያው አማን ነው ወይ ደግሞ ያመሰጥ ማለት ነው እሱ ይሄን ያርሲ ያው ሻርጊ ነው ሊማን እኮ የዚህን ያህል መንገድ ሊሄድ ይችላል ብዬ አሰብኩ። እዚህ ጋር እኮ ሰፍተውታል። ያው በየጊዜው ፋሻ እየቀየሩለት ነው። እዚህ ጋር ሰፍተውታል። ከዛው ትንሽ ምንድነው ያልገባኝ? ቆይ በድንጋ ነው ወይስ ምንድነው? ፍሬቻውን ደና እንዴት ነው አንተ መንገድ ሰላም ነው እግዚአብሔር ይመስገን። ስትነግጥ በቃ እኔ እንጃ ስልኩ ራሱ ስደውል አይሰራም። ያንቺ ራሱ አይሰራም ነበር። አዎ እንትን እያለ መብራት ትናንትና ቻርጀር ያደረኩትን በድንጋጤ ማታ መብራት ሄደ። ጠዋት ነው የደወልኩት። ነው ራስ ጋር የሚሰማ ትንሽ ጂጂን ማለት እና ያለውን ሁኔታ ምን የሆነ ለፖሊስ ምናምን እንትን ተነገራችሁ? ምንድነው በቃ ሰው ነው እየተከታተለ ነው ዘይት ዳታውን ነው ልጅስ እንዴት ነው? ደህና ነው? እዚህ ጋር ምስል እንጃ እዚህ ጋር ነው ትንሽ ቆስሎ ማለት እኔ እንደዚህ ሆነ ራሱ አገኛለሁ አላልኩም። በቃ ቪዲዮውን ሰው ማለት በዛን ታይም ራሱ አሁን እኔ ያገሩ ሁኔታ ታውቀዋለህ። እንዴት ሆኜ በቃ መምጣት አልቻልኩም ነበር። ይሄ በጣም ነው የደነገው። ስደውል ስልካቸው አይሰራም። በቃ ስልክ ያው አዳር እኮ አይደለም ነው ያለው። እንደ በሰዓቱ በጣም ደንግጬ ነበር። ሳይ ምን ማመን አልቻልኩም። በቃ ግራን ይገባኝ ነው። ቀለማ እንደደውል ብዬ ሳስብ የመጣልኝ ኪራ ነበር። ለሱ ደወልኩ። ያው ደግሞ የደወልኩበት ምክንያት አሁን አንተ እዚህ ጋር እንደዚህ ሆነ እንዴ ለህግ ለምንም ማመልከት ካለብን ቢያንስ አንድ ላይ መሆናችን ጥሩ ነው ብዬ ስላሰብኩኝ የደወልኩት ነው ያለውን ነገር ማመልከት ያለብንን ነገር እናሳውቅ አይሻልም? ቤኪ ትንሽ ረፍታድ መድኃኒትም ማምጣት ስላለብኝ ከሰዓት ምናምን ነገር ትችላል። ኧረ እኮ መሸምጠት እራስ ብቻ ግን ያለውን ነገር እነሱም በቃ ነገራቸው። ደግሞ አንዳንድ ነው የሚያስፈልገን ነገር ምግብ ምናምን አይዞሽ